Hello and welcome. ሳይኮሎጂ የሚለውን ቃል ስትሰሙ በአእምሮአችሁ ላይ የሚመጣው ነገር ምንድነው? ሁላችንም በተለያየ አጋጣሚ ሳይኮሎጂ የሚለውን ቃል ሰምተን ሊሆን ይችላል። ከተለያዩ መጽሐፍት፣ ሙቪዎች፣ ሶሻል ሚዲያ እንዲሁም በየቀኑ በምናደርጋቸው ድርጊቶች ላይ ሳይኮሎጂ የሚለውን ቃል እንደየኮንቴክስቱ በተደጋጋሚ እንሰማለን። ነገር ግን ኤግዛክትሊ ሳይኮሎጂ ምንድነው? በዚህ ቪዲዮ የጀነራል ኮርስ ቻፕተር 1 ኢሴንስ ኦፍ ሳይኮሎጂ የሚለውን የምናይ ይሆናል። በዚህም የሳይኮሎጂን ምንነት፣ ታሪካዊ ሁኔታውን እንዲሁም የሳይኮሎጂን የተለያዩ ብራንቾችና ከሳይኮሎጂ ጋር ሪሌትድ የሆኑ ቶፒኮችን በዝርዝር የምናይ ይሆናል። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ነገር ግን ከመጀመራችን በፊት አንድ ጊዜ VPN-ን ኦን ማድረግ እንዳትረሱ። ምክንያቱም በቀጣይ ብዙ ጠቃሚ ስራዎችን ስለምንለቅላችሁ ሞቲቬት ያደርገናል። እናንተም ጠቃሚ ነገር ስለምታገኙበት ሰፖርት አደረጋችሁ ማለት ነው። ኤኒዌይስ VPN-ን ካበራችሁ ወደ ቶፒካችን እንግባ። 1.1 Definition of Psychology and Related Concepts. ሳይኮሎጂ ከሁለት ሳይክ እና ሎጎስ ከሚሉ የግሪክ ቃል የመጣ ሲሆን ሳይክ ማይንድ፣ ሶል ኦር ስፒሪት ማለት ነው። ሎጎስ ማለት ደግሞ ጥናት፣ ስተዲ፣ ናውሌጅ የሚለውን ትርጉም ይሰጠናል። ስለዚህ ሳይኮሎጂ ቀጥታ ቋንቋዊ ትርጉሙ ስተዲ ኦፍ ዘ ማይንድ፣ ሶል ኦር ስፒሪት ማለት ነው። በተጨማሪም ሳይኮሎጂን ሲ በሚል የግሪክ ሌተር እንወክለዋለን። ሳይኮሎጂስቶች እንግዲህ ሳይኮሎጂን እንደሰሩት ሪሰርች ኤክስፔሪየንስ አንፃር የተለያዩ ትርጉሞችን ሊሰጡት ይችላሉ። አሁን ላይ ግን አብዛኞቹ የሚስማሙበት ሳይንቲፊክ የሆነ የሳይኮሎጂ ዲፊኒሽን አለ። እሱም ሳይኮሎጂ ኢዝ ሳይንቲፊክ ስተዲ ኦፍ ሂውማን ቢሄቪየር ኤንድ አንደርላይንግ ሜንታል። በዚህ ዲፊኒሽን ላይ ሶስት ነገሮች አሉ: ሳይንስ፣ ቢሄቪየር እና ሜንታል ፕሮሰስ። ሳይንስ የሚለው ጀስት ሳይኮሎጂ ጥናቱን ለማከናወን ሳይንቲፊክ የሆነ ዘዴን ይጠቀማል ማለት ነው። ቢሄቪየር የሚለው የሚገልጽልን ደግሞ ኦቨርት የሆነ አክሽናችንን ነው። ኦቨርት ማለት ውጫዊ የሆነው የሚታየው አክሽናችንን ነው። ለምሳሌ መሳቅ፣ ዎኪንግ፣ ፋሻል ኤክስፕሬሽንስ የመሳሰሉትን ውጫዊ የሆነ አክሽናችንን ቢሄቪየር እንለዋለን። ሜንታል ፕሮሰስ የሚለው ደግሞ ኮቨርት ወይንም ውስጣዊ የሆነ አክቲቪቲያችንን ነው። ለምሳሌ ማሰብ፣ ፊሊንግ፣ ሪሜምበሪንግ ያሉ ውስጣዊ የሆኑትን ለማለት ነው። ሶ አሁን ሞር የሳይኮሎጂ ዲፊኒሽን ግልጽ ይሆንልናል ማለት ነው። ሳይኮሎጂ ኢዝ the scientific study of human behavior and the underlying mental. ሳይኮሎጂ ማለት ስለ ሰዎች ባህሪና ሜንታሊቲ ሳይንሳዊ በሆነ መልኩ የሚያጠና ዘርፍ ነው ማለት ነው። ቀጣዩ ቶፒክ ደግሞ 1.2 goals of psychology. አንድ ሳይኮሎጂስት ጥናቱን በሚያከናውንበት ሰዓት አራት ዋና ጎሎችን ያስቀምጣል። እነሱም ዲስክሪፕሽን፣ ኤክስፕላኔሽን፣ ፕሪዲክሽን እና ኮንትሮል። እነዚህን በደንብ ለመረዳት ያክል አንድ ኤግዛምፕል። ለምሳሌ ቲቸሩ ሳራ የምትባል የሃይ ስኩል ተማሪ በተደጋጋሚ ከክላስ እንደምትቀርና ውጤቷም የወረደ እንደሆነ ያስተውላል። ይህ ፌዝ እንግዲህ ዲስክሪፕሽን ፌዝ ነው ማለት ነው። የተፈጠረውን ነገር ምን እንደሆነ ማስተዋል ነው። በቀጣይ ፌዝ ደግሞ ኤክስፕላኔሽን ነው። ይሄ ደግሞ why it's happening የሚለውን የሚመልስልን። ሳይኮሎጂስቱ ከሳራ ከራሷ ጋር ከቤተሰቧ ጋር እና ከመምህራኗ ጋር በማውራት ይህ ለምን ተፈጠረ የሚለውን ምላሽ የሚፈልግበት ነው። በዚህም ምናልባት በቤት ውስጥ የሚያግዛት ሰው ስለሌለና የቤት ስራዎች ተደራርበውባት ነው የሚል ድምዳሜ ላይ ሊደርስ ይችላል። ሲቀጥል ደግሞ ፕሪዲክሽን ነው። ይህ ፌዝ what will happen in the future የሚለውን የምንመረምርበት ነው። ሳይኮሎጂስቱ እንግዲህ አሁን ሳራ በዚህ ሁኔታ የምትቀጥል ከሆነ ወደፊት አካዳሚካሊ ይበልጥ ችግር ሊገጥማትና ሃይ ስኩል እንኳን መጨረስ ሊያቅታት ይችላል ብሎ ፕሪዲክሽኑን ያስቀምጣል። በቀጣዩ ፌዝ ደግሞ ኮንትሮል ነው። ይህ ደግሞ how it can be changed የሚለው የሚነግረን ነው። ምናልባት ቲዩተሪንግ ፕሮግራም ቢዘጋጅላት እና በቤት ውስጥ ሞር ሰፖርቲቭ ኢንቫይሮንመንት ቢኖር የሳራ ሁኔታ የሚሻሻል ይሆናል በማለት ያስቀምጣል። እንግዲህ አራቱን የሳይኮሎጂን ጎሎች ቀለል ባለ ምሳሌ በዚህ መልኩ አይተናል ማለት ነው። ቀጣዩ ቶፒክ ደግሞ 1.3 ሂስቶሪካል ባክግራውንድ ኤንድ ሜጀር ፐርስፔክቲቭ ኢን ሳይኮሎጂ። የሳይኮሎጂን ታሪክ ስናይ ደግሞ ሳይኮሎጂ በጥንት ግሪኮች ጊዜ የነበረ ቢሆንም ራሱን የቻለ የሳይንስ ፊልድ ሆኖ ብቅ ያለው ግን 1879 ሌፕዚግ ጀርመኒ ውስጥ ነው። ዩኒቨርሲቲ ኦፍ ሌፕዚግ ላይ ዊልሃም ውንድት ሳይኮሎጂካል ላቦራቶሪውን ካቋቋመ በኋላ ማለት ነው። በዚህም ውንድት ፋዘር ኦፍ ሞደርን ሳይኮሎጂ በመባል ታዋቂ ሆኗል። ከዚህም ጊዜ በኋላ ሳይኮሎጂ የተለያዩ ሳይንሳዊ ምርምሮች ሲደረጉ ሞር እየሰፋ መምጣት ችሏል።
በዚህም በተለያዩ ጊዜያቶች ላይ የተለያዩ ስኩል ኦፍ ቶት ብቅ ብለዋል። ስኩል ኦፍ ቶት ማለት ተመሳሳይ የሆነ ሐሳብን ሼር የሚያደርጉ የሳይኮሎጂስቶች ግሩፕ እንደማለት ነው። ስኩል ኦፍ ቶት ማለት ምን ማለት እንደሆነ ሞር ላልገባችሁ አንድ ኤግዛምፕል እንዲህ፣ ለምሳሌ ለፈተና እንዴት መጠናት አለበት የሚለው ሐሳብ ላይ የክላሱ ተማሪ በሙሉ የተለያዩ ሐሳቦችን ማንሳት ይጀምራል። አንዱ ጽድት ያለ ኖቶችን በማውጣት እነሱን መከለስ ነው ሲል፣ የሆነ ያሉ ተማሪ ደግሞ ከሱ ጋር ሲስማማ፣ ቀሪው ደግሞ ለኔ የሚመቸኝ መንገድ ትንሽ አንብቤ ብዙ ጥያቄዎችን ስሰራ ነው ይላል። አሁንም የሆነ ያክል ተማሪ ይስማማል። ሌላው ደግሞ ለኔ የሚመቸኝ ያነበብኩትን ሞር ከጓደኞቼ ጋር ስወያይበት ነው ይላል። ይህ እንግዲህ እያንዳንዱ ግሩፕ በምን መልኩ መጠናት እንዳለበት የራሱ የሆነ ስኩል ኦፍ ቶት አለው ማለት ነው። ወደ ሳይኮሎጂው ስንመለስ ደግሞ ቀደም ብሎ ሳይኮሎጂ ስለ ቢሄቪየር እና ማይንድ የሚያጠና ነው ብለናል። ሳይኮሎጂስቶች ይህንን ነገር እንዴት መጠናትና እንዴት መረዳት እንዳለበት የራሳቸው የሆነ የተለያዩ ስኩል ኦፍ ቶት አላቸው ማለት ነው። እነዚህንም ስኩል ኦፍ ቶት በዋነኝነት ኤርሊ እና ሞደርን በሚል እንከፍላቸዋለን። የመጀመሪያው ኤርሊ ስኩል ኦፍ ሳይኮሎጂ ሲሆን ስኩል ኦፍ ሳይኮሎጂን እና ስኩል ኦፍ ቶት በዚህ ኮንቴክስት ተመሳሳይ ትርጉም ስላላቸው ኢንተርቼንጀብሊ ብንጠቀማቸው ኮንፊውዝ እንዳትሆኑ። ኤርሊ ላይ 5 የሚሆኑ ስኩል ኦፍ ሳይኮሎጂ አሉ። እነሱም አንደኛ ስትራክቸራሊዝም ነው። የዚህ መስራች ደግሞ የውንድ ተማሪ የነበረው ኤድዋርድ ቲችነር የተባለው ሰውዬ ነው። ስትራክቸራሊዝም ሳይኮሎጂን የሚያየው የማይንድን ስትራክቸር የሚያጠና ነው በሚል ነው። ይህ ማለት ማይንዳችን እንዴት ነው የሚሰራው የሚለውን ለማወቅ እያንዳንዱን ፓርት ማለትም የማይንድን ስትራክቸር በማጥናት፣ ለምሳሌ የሆነ ስሜት ሲሰማን ያ ስሜት አእምሯችን ላይ ገብቶ እንዴት ነው ኢንተርፕሬት የሚደረገው በማለት እያንዳንዷን ስትራክቸር ለማጥናት የሚሞክር ነው። የስትራክቸራሊዝም ጎል ደግሞ የማይንድን ቤዚክ ክፍሎች ለምሳሌ ሴንሴሽንስ፣ ኢሜጅ እና ፊሊንግን መረዳት ነው። በእነሱም ሐሳብ የማይንድን ቤዚክ ስትራክቸሮች ከተረዳን ማይንድን ደግሞ አሴ ሆል እንዴት እንደሚሰራ እንረዳለን የሚል ነው። የሚጠቀሙትም የነበረው ሜትድ ኢንትሮስፔክሽን ይባላል። ሉኪንግ ኢንዋርድ ኢንቱ አወር ኮንሽየስነስ ማለት ነው። ሁለተኛው ፈንክሽናሊዝም ነው። የዚህ ስኩል ኦፍ ቶት መስራች ደግሞ የመጀመሪያው የአሜሪካ ሳይኮሎጂ የነበረው ዊሊያም ጄምስ የተባለው ግለሰብ ነው። ፈንክሽናሊዝም ማይንድ እንዴት ነው የዕለት ተቀን ስራችንን እንድንሰራ የሚያስችለን የሚለውን የሚያጠና ነው። ፈንክሽናሊስቶች ሳይኮሎጂ ኢዝ ስተዲ ኦፍ ፈንክሽን ኦፍ ማይንድ ይላሉ። ሰዎች እንዴት ነው ማይንድ የዕለት ተቀን ስራቸውን እንዲሰሩ፣ እንዲጫወቱ፣ በተጨማሪ የተለያዩ ድርጊቶችን እንዲያደርጉ የሚያስችላቸው የሚለውን የሚያጠና ነው። ለዚህም ደግሞ ከኢንትሮስፔክሽን በተጨማሪ የተለያዩ ኮሽነሪ የማይንድ ፈተናዎችን ብዙ ጥናቶችን አድርገው ነው ለዚህ ድምዳሜ የደረሱት። እንዲሁም ፈንክሽናሊስቶች ሳይኮሎጂካል ፕሮሰስ አዳፕቲቭ ይላሉ። ይህ ማለት ማይንድ ሰዎችን በዙሪያቸው ያለውን ኢንቫይሮንመንት እንዲላመዱ ያስችላቸዋል ማለት ነው። ሶስተኛው ጄስታልት ሳይኮሎጂ ይባላል። የዚህ መስራች ደግሞ በጀርመን ሀገር በ20ኛው ክፍለ ዘመን የነበሩት ማክስ ዌርታይመር እና የስራ ባልደረቦቹ ናቸው። ጄስታልት ማለት በጀርመንኛ ሆል፣ ሙሉ፣ ፎርም ወይንም ፓተርን የሚሉትን ቃላት የሚገልጽልን ነው። በእነሱም ሐሳብ ማይንድን ማሰብ ያለብን የተለያዩ ክፍሎች ያሉትና ብቻ ለብቻ መጠናት ያለበት ሳይሆን ማይንድ መታሰብ ያለበት አሴ ሆል ሙሉ የሆነ ኮምፕሊት ሲስተም ነው ብለው ያስባሉ። እነዚህም ደግሞ ዘ ሆል ኢዝ ግሬተር ዛን ዘ ሰም ኦፍ ኢትስ ፓርትስ ከሚለው አይዲያ ጋር በጣም የሚስማሙ ናቸው። እስኪ ጄስታልት ሳይኮሎጂ በደንብ እንዲገባን አንድ ምሳሌ እንይ። የሆነ ቦታ ላይ ቆማችሁ አንድን ዛፍ አያችሁ እንበል። ለምሳሌ አእምሯችሁ ላይ የሚመጣው ነገር ምንድን ነው? ቅጠሉን ለብቻ፣ ግንዱን ለብቻ ምናምን እያደረጋችሁ ነው የምታዩት? ወይንስ ልክ ያንን ነገር ስታዩ አእምሯችሁ ሙሉ የሆነ ኮምፕሊት የሆነ ኦብጀክት አድርጎ ነው ፐርሲቭ የሚያደርገው? ሙሉ የሆነ ኦብጀክት አድርጎ ነው ፐርሲቭ የሚያደርገው አይደል? አእምሯችንም ጌስታልት ሳይኮሎጂ የሚለንም አእምሯችን የሆነ ነገር ፐርሲቭ የሚያደርገው አሴ ሆል ነው ብለው ነው አርጊው የሚያደርጉት ማለት ነው። እንግዲህ በእነዚህ በሶስቱ ስኩል ኦፍ ቶት ላይ የተስተዋለው ነገር ሶስቱም ስለ ማይንድ የማይታይ ውስጣዊና ሂድን ኤክስፔሪየንስ ስላለው ነገር ነው የሚያጠኑት። እነዚህንም ግልጽ የሆኑና በሙከራ መረጋገጥ የሚችሉ ሳይንቲፊክ ማድረግ አስቸጋሪ ሆኖባቸው ነበር ማለት ነው። ለዚህም ነው አራተኛው ስኩል ኦፍ ቶት ብቅ ያለው ቢሄቪየሪዝም። የዚህ መስራች ደግሞ
ጆን ብሮደስ ዋትሰን የተባለ ሰውዬ ነው። ሌሎችም የእሱን ሀሳብ የሚደግፉ እንደ ቶርንዳይክ እና ፍሬድሪክ ስኬነር የተባሉ ሰዎችም አሉ። ኤኒዌይስ ቢሄቪየሪዝም እንግዲህ የሰዎችንም ይሁን ኢቭን የእንስሳትን ባህሪ በማየት እንዴት አክት ያደርጋሉ የሚለውን የምንረዳበት መንገድ ነው። ቢሄቪየሪስቶች ቢሄቪየር ከኢንቫይሮንመንት ጋር በምናደርገው ኢንተራክሽን የምንማረው ነገር ነው ብለው ያምናሉ። ይህንንም በደንብ የሚያሳይልን ፌመስ የሆነው የፓቭሎቭ ኤክስፐሪመንት ነው። አይቫን ፓቭሎቭ ያደረገው ነገር ውሻውን ሁሌ ምግብ ሲመግበው ደውል ያስጨዋል። በመጨረሻም የደውሉን ድምፅ ብቻ ሲሰማ ምግብ ያለ መስሎት በድምፁ ብቻ ሳሊቬት ያደርጋል። ይህም የሚያሳየን ቢሄቪየር ከኢንቫይሮንመንት የምንማረው ነገር መሆኑን ነው። ቢሄቪየሪዝም ፎከስ የሚያደርገው እነዚህን ውጫዊና የሚታዩ የሆኑትን ባህሪያቶች በማጥናት ላይ ነው ማለት ነው። አምስተኛው ደግሞ ሳይኮ አናሊሲስ ይባላል። የዚህ መስራች ደግሞ ሲግመንድ ፍሮይድ የተባለ ሰውዬ ነው። ከዚህ በፊት ያየናቸው አራቱም ስኩል ኦፍ ቶት ፎከስ ያደረጉት ሂውማን ማይንድ እና ቢሄቪየር ኮንሺየስ ሆነን ኤክስፔሪየንስ ስለምናደርገው ነገር ነው። ሳይኮ አናሊሲስ ግን የሚያጠናው አንኮንሺየስ ስለሆነው የአእምሮ ፓርታችን ነው። ፍሮይድ የዶክተር ነበር። እናም እሱ ያስተዋለው ነገር ምንድነው? አንዳንድ ታካሚዎች ያለባቸው ፊዚካሊ በሽታዎች ምንም አይነት ሜዲካልም ሆነ አካላዊ ምክንያት እንደሌለውና የተከሰተውም ፊዚካል ባልሆነ ወይንም ኢሞሽናል ኮዝ ምክንያት መሆኑን ነው። ይህንንም ሂስትሪያ ሲል ጠራው። ይህም የሚያመለክተው ኮንቨርሽን ኦፍ ኢሞሽናል ፕሮብሌም ኢንቱ ቦድሊ ፕሮብሌም ማለት ነው። ፍሮይድ ማይንድን እንደ አይስበርግ ወይም የበረዶ ክምር አድርጎ ያስበዋል። ከውሃው በላይ የምናየው ትንሿ ፓርት ኮንሺየስ ማይንድን ሲወክል፣ ከውሃው በታች ግን ማች ላርጀር የሆነ ፓርት አለ። ይህም አንኮንሺየስ ማይንድን ይወክልልናል። ድብቅ የሆኑ ሀሳቦቻችንን፣ ሚሞሪዎቻችንን እንዲሁም የማናስተውላቸው የሆኑ ፊሊንጎቻችንን የያዘ ነው። ይህ ድብቅ ፓርትም ስቲል እንዴት አክት እና ፊል እንደምናደርግ አፌክት ያደርገናል ይላል። ለምሳሌ ልጅ እያለን የሆነ የሚያስፈራ ወይንም አሳዛኝ የሆነ ነገር ከተከሰተብን በጣም ፔንፉል ስለሆነ ማሰብ ተውን እንበል። አእምሯችን እንግዲህ ይህንን ሚሞሪ ወደ ድብቁ ፓርት አንኮንሺየስ ማይንድ ይወስድልናል። ይህ ማለትም ስለሱ ማሰብ አቆምም ማለት ነው። ነገር ግን አልጠፋም፣ እዛው አለ፣ ጀስት ተቀብሮ ብቻ ነው ያለው። ባናስተውለውም እንኳ አንዳንዴ እንዲጨንቀንና እንድንፈራ ያደርገናል። እኛ ግን ለምን እንደዚህ እንደሚሰማን ላናውቀው እንችላለን። ፍሮይድም ያለው ይህንን ነው። እነዚህ ድብቅ ሚሞሪዎች አሁን ላይም ኢፌክት አላቸው ነው ያለው። እንደ ፍሮይድ ሐሳብም እነዚህን በመረዳትና ሰዎች ጀስት ሞር እንዲያወሩ በማድረግ የተሻለ ችግራቸውን መረዳት ይቻላል ብሎ ያስብ ነበር። በተጨማሪም ሰዎች በህልማቸው ስላዩት ነገር እንዲነግሩትና ያለ ገደብ አእምሯቸው ላይ ስለመጣው ነገር እንደፈለጉ እንዲያወሩ በማድረግ ሞር ለመረዳት ይሞክር ነበር ሰዎችን። ባይ ዘ ዌይ ፍሮይድ በጣም ፖፑላር እና ኮንትሮቨርሺያል የሆነ ሳይኮሎጂስት ነው። እናም እስኪ አንድ ጊዜ አጨብጭቡለት። ኦኬ እሺ፣ አሁን እንግዲህ አምስቱን የኤርሊ ስኩል ኦፍ ቶት አየም ማለት ነው። ከነዚህ አምስት ውስጥ ሞር ለእናንተ ኮንቪንስ ያደረጋችሁና የተመቻችሁን እስኪ ኮመንት ላይ ጻፉ። እስካሁን በተመስጦ ካያችሁ እንግዲህ ኦብቪየስሊ እየጠቀማችሁ ነው ማለት ነው። ሶ እስኪ አንድ ጊዜ ቪፒኤኗን ያላበራችሁ ቪፒኤኗን ኦን ማድረግ እንዳትረሱ ወደ ቀጣይ ቶፒክ ከመሄዳችን በፊት ቢኮዝ ሞር ለቀጣይ ስራዎችን ሞቲቬት ያደርገናል እናም ሰፖርት ይሆነናል ማለት ነው። ቪዲዮንም ላይክ ያላደረጋችሁ ላይክ ማድረግ እንዳትረሱ። ወደ ቀጣዩ ቶፒክ እንሂድ።